ብርቱካን ውርደቷ ቀን በቀን እየቀጠለ ይሄዳል ማለት ነው። እንግዲህ ብርቱካን እሷም ከጥፋቷ አትማርም አትመለስም። አንድ ነገር ሲያነቅፋት እንግዲህ አረ ይሄ ነገር ብላ መመለስ ወይም ማቆም አትፈልግም። አሁንም እሷም ለጥቃት ትሰነዝራለች፣ እሱም አይሳካላትም። እንግዲህ ውርደቷ ቀን በቀን እየቀጠለ ሄዷል ማለት ነው። እንግዲህ እህት ተብዬዋ እንግዲህ ባሌን አንቺ ነሽ እየወሰድሽብኝ እያለች እንግዲህ ባሌን አንቺ ወስደሽብኛል፣ ለእኔ ይሆናል ብዬ ያልኩትን ሰው አስታርቂኝ ብዬ ብልሽ ወደ ራስሽ አደረግሽው እያለች እንግዲህ በጣም እህቷ ጋር ሰጣ ገባ ውስጥ ገብታለች ማለት ነው። እንግዲህ በባለፈው ታስታውሱ ከሆነ እህቴ ጉድ ሆንኩልሽ፣ ምንድን ነው የማደርገው እያለች እንግዲህ ደውላ ስታማክራት ነበር ማለት ነው። እሷም ደግሞ ስታማክራት ውጤቱ ሐኪም ቤት ዳ አስመረመረችው እያለች ስትላት ምን ማስረጃ አላት ያንቺ መሆኑን የሚል መልስ ነበር የሰጠቻት። ያንን ሪከርድ ይዛ እንግዲህ በዛ እያስፈራራቻት ትገኛለች። እንግዲህ እንትናም ደግሞ በእግሩ ቁሞ መሄድ ጀምሯል፣ መነጋገር ጀምሯል ማለት ነው። እንግዲህ በጣም ደስ ይላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁኝ? እኔ ያለው እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ውድ ፋሚሊዎቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍርፍ ይበልልኝ እያልኩ ዛሬ ደግሞ ከች ብያለሁኝ። እንዴት ናችሁ? እንኳን አደረሳችሁ ለአረፋ በዓል ሙስሊም እህት ወንድሞቼ ብያለሁ። የከርሞ ሰው ይበለን ይበላችሁ፣ የሰላም የፍቅር ያርግልን፣ መተሳሰብን ይስጠን እያልኩ ዛሬ እንግዲህ ኮረዳ ድራማ ክፍል 16ን ይዤላችሁ መጥቻለሁ ማለት ነው። ኮረዳ ድራማ እንግዲህ ብርቱካን አሁንም እሷ ከጥፋቷ የምትመለስ አይነት ሴት አይደለችም። ጥፋቷ እየቀጠለ ሄዷል ማለት ነው። እንግዲህ እህቷም ደግሞ እህቴ አንቺ ባሌን እኔን አስታርቂኝ ብዬ ብልሽ አንቺ ቀማሽኝ እያለች እንግዲህ እህቷ መታ እንግዲህ ስትላት ነበር ማለት ነው። ወይዘሮ ሮዛ እንዳያቸዋት እኔ በነገራችን ላይ ሮዛ በጣም የተመቸችኝ፣ ሁሉ ነገሯ በጣም ተመችታኛለች። እንዲሁም ደግሞ ከቤኪ ጋራ ተገናኝተው ቤኪ ናፈቀኝ እኮ ነው የመጣሁት ምናምን እያለች እንግዲህ እንደዚህ እንዳደረገች ያረገች ብርቱካን እንደሆነች አውቃለሁ ስትለው እሱም ደግሞ ታውቂ ነበረ እያለ እንግዲህ በረከትም ሲላት ነበር ማለት ነው። በረከት አሁን ላይ ከራሱ ጋር ሆኗል፣ መንቀሳቀስም ችሏል፣ መነጋገርም ችሏል ማለት ነው። እንግዲህ በረከት አሁን ላይ ያለበት ሁኔታ በጣም አሪፍ ነው። ወይዘሮ ኤልሳም ደግሞ ከበረከት ለመለየት በጣም ችግሯታል። ፎንቃ ነገር ሳይገባት አይቀርም እንግዲህ ጀማምሯታል መሰለኝ፣ እያነቋቆጨች ነው የምትገኘው። በረከት ሊለየኝ ነው እያለች እንግዲህ ዙፋን በረከትን በዛ ቤት ማስተካከለው ነገር አለ እያለች እንግዲህ የምታስተካከለውም ደግሞ ወይዘሮ ብርቱካንን ከቤቷ እስከምታባረር ድረስ ነው። ከዛ እሷን ታባረረች በኋላ ወንድሟን ወደ ቤቷ ሊይዛ ልትሄድ ነበር አላማዋ። ወይዘሮ ብርቱካን ግን የምትወጣ አይደለችም በቀላል። እናቴ ገንዘብ ሳትይዝ ይሄ ገንዘብ እኮ ሰውን እንደው እንደው የማይሰራው የለምና ብርቱካንም ደግሞ ወይኔ እኔ እንደዚህ እኔ ገንዘብ ብዬ ገብቼ እንደዚህ ሊሆን እያለች እንግዲህ እየተነጫነጨ ነበረ። ሮዛም ደግሞ እኔው አስታርቂኝ በረከትም ብዬ ስልሽ አንቺ እሺ ብለሽ ግን ለራስሽ ያደረግሽው ለገንዘቡ ብለሽ ከዛም ደግሞ ልትገሉ ሞከርሽ ገንዘቡን ፈልገሽ ምናምን እያለች እንግዲህ ሮዛ በጣም እያዋረደቻት ነው። በጣም ማለት ነው በጣም ብርቱካን አሁን ያለችበት ሁኔታ በጣም ያሳዝናል። በነገራችን ላይ አንዳንዴ መጥፎ ነገር የምትወቁበትን አይታወቅም እና አሁንም ደግሞ ሌላ እቅዷን ለመዘርጋት እቅድ ላይ ናት። እንግዲህ ሌላ ጥፋት፣ ሌላ ወንጀል፣ ሌላ ሴራ ለማቀድ እንግዲህ አሁንም እየተዘጋጀ ትገኛለች ብርቱካን። አንዴም በሁለቴም ከስህተቷ አትማርም ማለት ነው። እሱ ምንድን ነው ያቀደችው እቅድ ዙፋንን እያለች ትገኛለች ማለት ነው። ወይዘሮ ብርቱካን እንግዲህ እያቀደችው እቅድና መቼም ሰው ተተንኮሉ አንዴ አይማር እንጂ ከተማረ እኮ ምንም ተንኮል ከመስራት ወደኋላ አይልም። እንግዲህ ዙፋንንና እናቷን እናትሽ አይደለችም ወይም ደግሞ ዙፋን ልጅሽ አይደለችም የሚል እቅድ ነው እንግዲህ ይዛ የመጣችው። እንግዲህ ብርቱካን መቼም እንደው ነፍሰ ጡር ከሆነ እንደው ተንኮልና ክፋቷን ብትተው አሪፍ ነበረ ግን ምን እንግዲህ አንዳንዴ ያጋጥማልና እንግዲህ ቤኪም ደግሞ ወይዘሮ ኤልሳ ቤኪዬ ትተኸኝ ልትሄድ ነው ወይ ቤኪዬ የኔ ወንድም ስትለው አልተውሽም እንደ ጓደኛ እንሆናለን ሲላት በጣም ነው ደስ ያላት። በቀደም ቪዲዮ ላይ ታች ከሆነ
እህቴ ነሽ ሲላት በጣም ቅር ብሏት ነበር። እንዴት እንደ እህቴ ያየኛል ብላ ለምን ፍቅረኛ ያረግሻለሁ አይለኝም ብላ ነበረ። ዛሬ ጓደኛ እንሆናለን ሲላት እንግዲህ በጣም ነው ደስ ያላት ማለት ነው። አንተ ቤት ተሄድ ትይዛችሁብኝ አትሄዱ፣ በረከትን እባካችሁ ተውልኝ እዚህ እያለች እንግዲህ እየለመነ ትገኛለች ማለት ነው። በረከት ከመጣ ወደዚህ ቤቴ ሁሉ በደስታ ተሞልቷል፣ በጣም ደስተኛ ነኝ፣ ብቸኝነት አይሰማኝም እያለች እንግዲህ ወይዘሮ ኤልሳ እያለች ትገኛለች ማለት ነው። የበረከት ፍቅር ይዟታል እንግዲህ። አዲናማ መቼም ለሰው አሰጥም እንደ አሳልፋ እንዴት ትሰጣለች? አዲና እንደዛ እየተንከባከበ እያጎረሰች ጸጉሩን እያበጠረ ምናምን ጺሙን እያስተካከለ ምናምን እያባበሰች አሳልፎ ለሰው ብርቱካን ጭልፊት መታ ጨለፍ ሳታደርግሽ በስነ ስርዓት ያዥ ማለት ነው። ኤልሳዬ እንግዲህ ብርቱካንም ሮዛም እንግዲህ ተፍ እያለኝ ነው። እኔ በጣም ነው የምወድህ እኮ እንደምወድህ ታውቃለህ። ናፍቀኸኝ እኮ ነው የመጣሁት የኔ ፍቅር ዋዬ፣ የኔ ወንድም፣ የኔ ወንድም ሌላ ነገር አለው ተጨማሪ። ያው ሰምታችሁታል፣ እኔም ባልለውም እያለኝ ትገኛለች ማለት ነው። እንግዲህ ሮዛም ዙፋን እንትና ማናት ብርቱካንን እንትን እህቴ ነሽ፣ በጣም ክፉ ሰው ነሽ፣ በጣም ክፉ ሰው ነሽ ሮዛ ስትናት፣ አዎ በጣም ክፉ ሰው ነኝ፣ በጣም መጥፎ ሰው ነኝ፣ ከአንቺ ባይበልጥም በጣም ክፉ ሰው ነኝ፣ ከአንቺ ነው የተማርኩት ከሀዲነትን እያለች እንግዲህ ከሀዲ ነሽ አንቺ፣ እኔን ከዳሽኝ፣ እኔ በረከትን አስታርቂኝ ብዬ ስልሽ ለራስሽ አደረግሽው፣ አንቺ በጣም ከሀዲ ነሽ እያለች እንግዲህ በጣም ተናዳባታለች። በጣም ማለት ነው በጣም ነው የተናደደችው ሮዛ። ብርቱካን በጣም ተናዳለች። ፎዚያም ማን ነው ደግሞ ሮዛም ደግሞ እንግዲህ ማን ነው ኤልሳ እሷም ደግሞ ዙፋን ይቅርታ ዙፋን የበረከት ነገር አይሆንላትም። የወንድሟ ነገር መቼም እማዬ እች ልጅ መቼ ነው የምናባረራት እማዬ እያለ ቆይ የኔ ልጅ ቆይ እያለ ማሚም እንግዲህ እያለ ትገኛለች ማለት ነው። ዙፋን ሳሎን ላይ ጎርደድ እያለች ማሚ መጣች። ልጄ ምን ሆነሽ ነው ስትላት ዝም፣ ልጄ ምን ሆነሽ ነው ስትላት ዝም አለች። ዙፋንም ማለት ነው። ከዛም በኋላ እማዬ ምን አልሽኝ ብላ እንደነገጠችና ምን እያሰብሽ ነው ስትላት ምንም እማዬ ምንም። እማዬ ቆይ ግን ይቺ ልጅ መቼ ነው ከዚህ ቤት የምናባረራት የምታባረሪያ ስትላት ቀይማ ልጄ ቆይ ብላ ማሚም ደነገጠች ማለት ነው። የደነገጠች ምክንያት እንግዲህ ሮዝን የመሰለ ቆንጆ ልጅ ዙፋንን የመሰለ ቆንጆ ልጅ ማጣት ስለማትፈልግ ነው ማሚዬ። ዙፋን በጣም ቆንጆ ናት። ዙፋንን የሚወድ መቼም እንደ እኔ የለም። ዙፋንን በጣም ነው የምወዳት። በጣም ነው የተመቸችኝ። ቆስጣና ሴት ናት። ጠንካራ ሴት ቆስጠን ያለች ናት። እንግዲህ እና ማሚም ደግሞ ልጄ ይቅርታ እኔ ያንቺን ነገር ሳልሰማ በመቅረቴ ነው እዚህ የደረስኩት። በረከትን ብርቱካን ናት እንደዚህ ያደረገችው እያለ ዙፋን ስትላት ማሚ መቀበል አቅቷት ነበረ። አሁን ላይ ግን እውነቱን ደርሳበት ማሚ ተቀብላ ልጆቿን ይቅርታ እየጠየቀ ትገኛለች ማለት ነው። ወይዘሮ ብርቱካንንም ውጭልኝ ቤት የለቀሽ ሂጂልኝ ስትላት እየሳቀች እንግዲህ እንዴት እኔ አታደርጊውም አደረግሽ እያለች እንግዲህ አደረግሽ እንግዲህ አዝነሽ ሳይሆን የሆነ የሚያስፈራሽ ነገር ኖሮ ነው እንጂ እስከዛሬ የሚያስቀመጥሽኝ አዝነሽልኝ አይደለም እያለች እንግዲህ ወይዘሮ ብርቱካንም እየተበጣጠሰ ትገኛለች ማለት ነው። አይ ብርቱካን አሁን አልቆልሻል እንግዲህ ያው ሌላ አቀር ደግሞ ውስጥ የምታመጣ ድረስ ያው እቅዱ ዙፋንን ከእናቷ ጋር ማለያየት ነው። ልጅሽ አይደለችም ብላ ለማለት ነው። ይሄ ነው እቅዱ። ለዛም ደግሞ እንግዲህ እንትና መታባታለች እህቷ አናቷ ላይ ነው የቆመችባት። የምር የብርቱካን እህት አናቷ ላይ ቆመባታለች የብርቱካን ላይ ማለት ነው። እንደው ልታንቀሳቀሳ አልቻለችም። እንደው እየደወለ የምታማክራት ሚስጥር ሁሉ ውጥት እያደረገ አቤት እናንተ አሁን ዘመን እንደው እህት የለ ምን የለ ወንድም የለ በቃ መከዳደት ነው አይደለም? መከዳደት እንደው ለእናንተ የመቻችሁ እንጂ መውሰድ ነው። ዝም ብላችሁ መውሰድ ከተመቻችሁ አሁን እንግዲህ ሮዛ ብርቱካንን ቢኪን አፈቅረዋለሁ ባክሽ ጠይቂልኝ ለምኝልኝ ብላ ስትላት ነው እንግዲህ ብርቱካን ቆንጆይቱ ገንዘቡን ስታይ ለራሷ ጭልፍ ያደረገችው በባል ላይ ባል በትዳር ላይ ትዳር የመሰረተችው እንግዲህ ውሽሜ አላት። እሷ ከውሽሜ ነው ያረገዘችው። እሷ ግን ተብረከት ነው እያላይ ነው የምትለው። እናቴ በረከት አያስረግዝም አሁን ታሟል። እንግዲህ ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ሮዛ ድራማ እንትና ማነው ኮረዳ ድራማ እኔ በጣም ነው ደስ ያለኝ የምር። ሮዛ ድራማ እና ኮረዳ ድራማ ሁለቱ በጣም ነው የምወዳቸው። በጣም የተመቹ ድራማዎች ቢኖሩ እነዚህ ናቸው። እና የኔ ውዶች ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ሰላምና ፍቅር አንድነትን ይስጠን እያልኩ የዛሬውን ቪዲዮ በዚህ ጨርሳለሁኝ። ባይ ባይ ፋሚሊ።
ላይክ አርጉ፣ ላይክ አትርሱ። ሰብስክራይብም አርጉልኝ፣ ሼርም አርጉልኝ።